በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት፣ እስከዚች ሰዓት እስከዚች ዕለት ያደረሰን በመጠበቁ ጠብቆ ዕለታትን በዕለታት እየጨመረ እስከዚህ ያደረሰን አምላካችን እግዚአብሔር ክብር ምስጋና ይግባውና ለእናንተም እንዲገባ ክቡር አባታችን መላከ ብርሃን መምህር ሙላት ክበቤ የካቴድራላችን ዋና አስተዳዳሪና የሁላችን አባት፣ ክቡራን ሊቃውንተ ቤተክርስቲያን መተርጉማን፣ የካቴድራላችን ሰባኪያነ ወንጌል፣ ሁላችሁም አበው መነኮሳት፣ አዕይንተ እግዚአብሔር አባቶች ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ አባቶች እናቶች፣ ወንድሞችና እህቶች በልዑል እግዚአብሔር ፍጹም የሰላምታ ቃል እንደምን አመሻችሁ፣ እንደምን መጣችሁ፣ እንደምን ቆያችሁ። አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን የፈቀደልን የቅዱሳን አባቶቻችን አምላክ የእኛም አምላክ ልዑለ ባህሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለቃል መውረድ ለስጋ ማድረግ ምክንያት የሆነች ምክንያተ ድኂን ብለን የምናምንባት እናቱ እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም በአማላጅነቷ ከሁላችን ጋር ትሁን። የመላእክት የነቢያት የሐዋርያት የጻድቃን የሰማዕታት ተራዳይነት አይለየን። የሚያስተምር ማን ነው? የሚያስተምር ማን ነው? እግዚአብሔር ነው የሚያስተምር። እግዚአብሔር መንፈስ ቅዱስ በጉባኤያችን መካከል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስ ፈቃዱ ይሁንልን። ለኔም ለተናጋሪው ለአባቶቼ ለሊቃውንቱ ለቅዱሳኑ የገለጸውን ምስጢር ይገልጽልኝ ዘንድ በቅድስት ጸሎታችሁ አስቡኝ። እኔንም እናንተንም ደግሞ አምላካችን እግዚአብሔር ረድቶን በቃሉ እንድንማር 30 60 መቶ ያማረ ፍሬ እንድናፈራ የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። እየተማርን ያለነው ስርዓተ ቤተ ክርስቲያን ነው። የኔታ እንደገለጹልን እናንተም እንደምታውቁት እንግዲህ በስርዓተ ቤተ ክርስቲያን ደግሞ በተለየ አጥብቀን ሰሞኑን እየተነጋገርንበት ያለው ክፍል ደግሞ ምን የሚል ነው? ምንድነው? ጸሎት ነው አይደል? ጸሎት ነው። ጸሎት ላይ እየተነጋገርን ነው። ጸሎት ላይ 3 ንዑስ ክፍሎችን አይተናል። 3ኛውን ንዑስ ክፍል ባለፈው ሳምንት አጠናቀናል። የመጀመሪያው ንዑስ ክፍል እንደምናስታውሰው ጸሎት ምን ማለት ነው የሚለውን አየን። በሌላ ጊዜ ደግሞ ጸሎት ምን ያደርጋል ወይም የጸሎት ኃይል ምንድን ነው የሚለውን በመጽሐፍ ቅዱስ አስረጅነት ለማየት ሞከርን። 3ኛ ስንጸልይ ምን ማድረግ አለብን ወይም እንዴት እንጸልይ የሚለውን ስንመለከት ቆየን። ዛሬ በቀን ጸሎት ስንት ጊዜ እናድርግ ወይም ለምንድን ነው ቁጥሮቹስ የተጠቀሱት የሚለውን ደግሞ ዛሬ እንመለከታለን። የእግዚአብሔር ልጆች እንግዲህ ጸሎት ማለት ከእግዚአብሔር ጋር መነጋገር ነው ብለናል አይደለ? ከእግዚአብሔር ጋር ልንነጋገር ከሆነ በእግዚአብሔር ፊት ቆመን እግዚአብሔርን ልንለምን እግዚአብሔርን ልንጠይቅ ከሆነ እግዚአብሔር የሥርዓት አምላክ ነውና ሥርዓትን መሰረት አድርገን ደግሞ ከእግዚአብሔር ፊት በተለየ ለእግዚአብሔር የተለየ ሰዓት ሰጥተን ስንት ጊዜ በፊቱ እንቁም የሚለውን እንነጋገራለን። ብዙዎቻችን ይሄ የሚጠፋን ሆኖ አይደለም፣ ግን ዛሬ ይህን ትምህርት የምንማርበት ዋነኛ ምክንያት ጸሎት ስንት ጊዜ እንደምናደርግ እናውቃለን፣ ግን በምንጸልይበት ሰዓት ለምን እንደምንጸልይና በነዛ ሰዓቶች በምንጸልይባቸው ሰዓቶች ምንን መሰረት አድርገን ምንን እያስታወስን እንጸልይ የሚለውን ነው የምንመለከተው ማለት ነው። አምላካችን እግዚአብሔር በጉባኤያችን መካከል ተገኝቶ ይባርከን፣ ይቀድሰን፣ ያስተምረን። እንግዲህ አንድ ክርስቲያን ከሚባልበት ወይም አንድ ኦርቶዶክስ ተዋሕዶ አማኝ ከሚባልበት ነገሮች መካከል ለእግዚአብሔር የሚያቀርበው የጸሎት መስዋዕት አንዱ ነው። ከእግዚአብሔር ጋር ተገናኝተን እግዚአብሔርን ለምነን በእግዚአብሔር መንገድ ሄደን በእግዚአብሔር ተባርከን ጥያቄዎቻችንን
ተጠይቀን በጥያቄዎቻችን መሰረት ደግሞ እግዚአብሔር ምላሽ ሰጥቶልን እግዚአብሔር ባርኮን ቀድሶን ለመኖር የጸሎት ጊዜያቶቻችንን ማክበር ከእግዚአብሔር ጋር በጸሎት መገናኘት መሰረታዊ ጉዳይ ነው። እግዚአብሔር ልጆች እንግዲህ እናንተም እንደምታውቁት ስንት ጊዜ በቀን አንድ ክርስቲያን መጸለይ ያለበት? ስንት ጊዜ? 7 ጊዜ መጸለይ ያለበት። እንግዲህ ስንቶቻችን 7 ጊዜ እንጸልያለን? እሱ ጥያቄ ነው። ግን አንድ ክርስቲያን በእግዚአብሔር ፊት መቆም ያለበት 7 ጊዜ ነው ለጸሎት። በህይወቱ ሙሉውን ቆሞ በእግዚአብሔር መንገድ መሄድ መቻል አለበት። ጸሎት ብሂል ተናግሮ ምስለ እግዚአብሔር ነውና ከእግዚአብሔር ጋር ግን ለመነጋገር በእግዚአብሔር ፊት አንድ ክርስቲያን መቆም ያለበት 7 ጊዜ ነው። ይህንን ከምን መጣ? ከየት አምጥተን ነው? 7 ለምን 8 አልሆነ? ለምን 6 ጊዜ አላደረግነውም ቢሉ ቤተ ክርስቲያን መጽሐፍ ቅዱሳዊ መሰረት ያላት ስለሆነች መጽሐፍ ቅዱስን መሰረት አድርጋ ታሪኮችን ታስቀምጣለች። ከመጽሐፍ ቅዱስ መሰረት አድርገው ደግሞ ሊቃውንተ ቤተ ክርስቲያን ደግሞ እንደየ ሁኔታው ትርጓሜን ያስቀምጣሉ። መነሻ የሚያደርጉት መዝሙረኛው ቅዱስ ዳዊትን ነው። ስለ 7 ጊዜ ጸሎት ለምንድን ነው መዝሙረኛው ቅዱስ ዳዊትን መሰረት የሚያደርጉት ቢባል ዳዊት ልበ እግዚአብሔር ወይም የእግዚአብሔር ልብ እስኪባል ድረስ ለእግዚአብሔር የቀረበ ነው። ምርጥ የተባለ ነው። የእግዚአብሔር መንገድ የተከተለ ነው። እግዚአብሔር ራሱ እግዚአብሔር አምላክ ራሱ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ እንደሚል ሁሉ እኔ የዳዊት አምላክ ነኝ ብሎ ራሱን በዳዊት ልጅነት ውስጥ ከቶ ይጠራል። የዳዊት አምላክ ተብሎ ይጠራል። በኋላም ዘመን ደግሞ የዳዊት ልጅ ተብሎ ተጠርቷል። ዳዊት ለእግዚአብሔር የተለየ ነበር። ለእግዚአብሔር የተለየ የሆነው አንደኛው ጉዳዩ ጸሎቱ። እግዚአብሔርን በጸሎት የሚጠይቅ በእግዚአብሔር ፊት ደጋግሞ ጸሎትን የሚያደርግ እግዚአብሔርን ልመናውን የሚሰማው አባት ነው። ይሄን አባት መሰረት አድርገን በኋላ ሌሎች ምሳሌዎችን እንጠቅሳለን። ግን ይሄን አባት መሰረት እናደርጋለን። መዝሙረኛው በመዝሙር 118 ምዕራፍ ላይ ከቁጥር 164 ላይ እንዲህ የሚል ኃይለ ቃልን ይናገራል። ስለ እውነት ፍርድህ አለ። ስለ እግዚአብሔር ነው። ስለ እውነተኛ ፍርድህ 7 ጊዜ በቀን አመሰግንሃለሁ። እግዚአብሔር እንደምታውቁት ፈታሄ በጽድቅ ነው። እግዚአብሔር የእውነት ፈራጅ ነው። ፍትህ ርት በፊቱ ያለለት አምላክ ነው። በእግዚአብሔር ፊት ጸሎት ሊያደርግ ዳዊት ሲነሳ ስንት ጊዜ ጸልያለሁ አለ? 7 ጊዜ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ወደ ቃሉ። ስለ እውነተኛ ፍርድ እግዚአብሔር ዓለማትን ፈጥሮ ዓለማትን አስገኝቶ በዓለም ውስጥ ያለውን ነገር በሙሉ በእግዚአብሔር አምላክነቱን መሰረት አድርጎ የሚመራ የሚያስተዳድር ጌታ ነው። በዚህ ውስጥ እግዚአብሔር ፍትሃዊ አይደለም የሚለው የለም። እግዚአብሔር የርት አምላክ ነው። ይህንን የፍትህ የርት አምላክ እግዚአብሔርን በቀን 7 ጊዜ አመሰግናለሁ አለ። እንደምታውቁት እግዚአብሔር ለጻድቁ ፀሐይ ያወጣል፣ ለኃጥኡም ያወጣል። እግዚአብሔር ኃጥኡንም ይመግባል፣ ጻድቁንም ይመግባል። ቸር ነው፣ ይቅር ባይ ነው። ለኃጥአን እድሜ ዘመን ይሰጣል፣ ለጻድቅም እድሜ ዘመን ይሰጣል። ለጻድቅ ቢሰጠው እግዚአብሔርን እያመሰገነ በበረከት ላይ በረከት እንዲያገኝ ነው። ለኃጥእ ቢሰጠው ለንስሐ አንተ ክፉ ሆነሃልና ከዚህ ዘመን በኋላ ጥፋ ነው እድሜን እየጨመረ ንስሐ እንዲገባ ጊዜን ይሰጠዋል እግዚአብሔር። ሰው እግዚአብሔርን በፈለገ እግዚአብሔርን ባመለከ ወደ እግዚአብሔር በቀረበ ቁጥር እግዚአብሔር በረድኤት በምሕረት በቸርነት ይቀርባል። ያጠፉትንም እግዚአብሔር በጥፋታቸው ልክ ይቀጣቸዋል። ለዚህ ነው ቅዱስ ዳዊት ምን አለ? ስለ እውነት ፍርድ ዳዊት በእግዚአብሔር ፊት ኃጢአት በሰራ ጊዜ ዳዊትን እግዚአብሔር ቀጥቶታል። እውነተኛ ፈራጅ ነው። ዳዊት ተቀጥቷል። ስለዚህ ዳዊት ቅጣትንም ያውቃል፣ በረከትንም ያውቃል። በረከትንም ቸርነትንም ቅጣትንም ከእግዚአብሔር የተቀበለው ዳዊት ስለ እግዚአብሔር ምስጋና ወደ እግዚአብሔር ፊት ቀርቦ ስለ መጸለይ ሲያስረዳ ስለ እውነተኛ ፍትህ አለ።
ስለ አምላክነት፣ ስለ ቸርነት፣ ስለ ስጦታ በፍትህ ውስጥ ስጦታም ቅጣትም አለ አይደል? ፍትህ ሲባል ስጦታ ብቻ ነው፣ ቅጣትም አለው። ፍትህ ሲባል ቅጣትም ስጦታም ጭምር ያለው። ስለዚህ ስለ ቅጣትህ፣ ስለ ስጦታ፣ ስለ ፍርድህ፣ ስለ ቸርነትህ፣ ስለ ምሕረትህ፣ ስለ ቁጣ፣ ስለ ሁሉም ነገር አንተ ትክክለኛ ጌታ ስለሆንክ እኔ ባሪያህ በቀን 7 ጊዜ ቆሜ አመሰግናለሁ። እኛ የዳዊት ልጆች ነን። በዳዊት መንገድ እንመጣለን። እግዚአብሔርን በዳዊት መንገድ እናመልከዋለን። እግዚአብሔርን ዳዊት እግዚአብሔርን ባመለከው መንገድ ቆመን ስናመልክ እግዚአብሔር ይቀበለናል። ምክንያቱም የዳዊትን ጸሎት እግዚአብሔር ተቀብሏል። የዳዊትን መሰረት አድርገን ዳዊት የተናገረውን መሰረት አድርገን እንዲህ እንላለን፣ በቀን 7 ጊዜ አመሰግናለሁ አለ ዳዊት። እግዚአብሔርን በፊቱ 7 ጊዜ ልንቆም ልንጸልይ ይገባል። ይህንን የኢትዮጵያውያን ሊቃውንት ሲተረጉሙት ምን አሉ? ለኔ ብለህ በፈጠርከው ቀን 7 ጊዜ አመሰግናለሁ አለ። ቀን የተፈጠረው ለኔ ነው፣ ለኔ ፈጥረልኛል። በዚህ በፈጠርክልኝ ቀን ማለት ምን ማለት ነው? እንድሰራበት፣ እንዳመሰግን፣ እንድወጣ እንድወርድ፣ ለድሃ እንድመጸውት፣ ቤተክርስቲያንን እንድሳለም፣ ጤና ስላረከኝ፣ በመንገድ እንድመላለስ ስላረከኝ፣ በፊት እንድቆም ስለፈቀድክልኝ፣ ለኔ በሰጠኸኝ ቀን የኔ ዳዊትን ነገር ሲናገሩ ለኔ በሰጠኸኝ ቀን 7 ጊዜ አመሰግናለሁ ብለው ተርጉመውታል። ኦግስቲን ኦፍ ሂፖ የሚባል በ430 በተለይ እንደ አውሮፓውያን አቆጣጠር ማለት ነው በ430 የነበረ ከቤተ ክርስቲያን አባቶች መካከል አንዱ የሚባለው ሊቅ ኦግስቲን ኦፍ ሂፖ አንድ መጽሐፍ አለው። ኮሜንታሪ ኦፍ ኦግስቲን ኦፍ ሂፖ ሳልምስ ይላል። የቅዱስ ዳዊትን መዝሙር ኮሜንታሪ ሰርቶበታል። ምን ማለት ነው? አንድምታ ሰርቶበታል ኦግስቲን ኦፍ ሂፖ። ይህ ኦግስቲን ኦፍ ሂፖ የቅዱስ ዳዊትን መዝሙር 150ውን መዝሙር ወስዶ ትርጉም ወይም አንድምታ በሰራበት መጽሐፉ ላይ በዚህ ኮሜንታሪው ላይ ሁለት ነገሮችን ያነሳል። አንደኛ በቀን 7 ጊዜ አመሰግናለሁ ሲለው ምን ማለት ነው ይልና ኦግስቲን ምን ይላል? 7 ጊዜ ማለት አለ ፍጹም ምስጋናን አቀርብልሃለሁ ማለቱ ነው አለ። 7 በዕብራውያን የፍጹምነት ምልክት ነው። በዕብራውያን ሳይሆን በብዙ ጥንት በነበሩት የፍልስፍና ሐሳቦችን 7 የፍጹምነት ምልክት ነው። ስለዚህ 7 ጊዜ አቀርብልሃለሁ ማለቱ ፍጹም የሆነ ከልብ የመነጨ ምስጋናን አቀርብልሃለሁ ማለት ነው ይልና 7ን ምን ይላታል መሰላችሁ? 7 ቁጥር 7 is the symbol of universality ይላል። 7 ማለት ዓለም አቀፋዊ ውክልና ማለት ነው። ለምንድን ነው ቢሉ ራሱ ሰው ከ7 ነገር ተሰርቷል። ፍጹም ሰው ፍጹም ፍጥረት ነው ይላል። ያ ፍጹም የተባለው ፍጥረት 7 ምልክቱ ነች። 3 ባህሪያተ ነፍስ 4 ባህሪያተ ሥጋ አሉትና ያ ፍጹም የሆነው ሰው ፍጹም ለሆነው እግዚአብሔር ፍጹም ምስጋና ማቅረብ አለበት ሲል 7ን ጠቅሷል። ሲምቦል ኦፍ ዩኒቨርሳሊቲ ነች። ዓለም ላይ ያለውን ነገር ያነሳና ራሱ ዓለም በ6 ቀን ተፈጥሮ በ7ኛው ቀን እረፍት ተብሏል። ስለዚህ ለዓለምም ለዩኒቨርስም ምልክት ነች 7። ዳዊት አለ ቅዱስ ዳዊት 7 ጊዜ አመሰግናለሁ ሲል ፍጹም የሆነ ምስጋና በዓለም ውስጥ ፍጹም የሆነው ፍጥረት አድርገኛልና አንተን ፍጹም የሆነ ምስጋና አቀርብልሃለሁ ሲለው ነው ብሎ ኦግስቲን ኦፍ ሂፖ ይህንን ይተረጉማል። የእግዚአብሔር ልጆች እንግዲህ በዚህ መንገድ ስንመለከተው 7 ጊዜ ለእግዚአብሔር ምስጋናን ማቅረብ፣ ጸሎትን ማቅረብ፣ መባን ማቅረብ ለእግዚአብሔር የተገባ ነው። እኛ ለእግዚአብሔር ፍጹም ለሆነው ጌታ፣ ፍጹም ለሆነው አምላክ፣ ፍጹም ለሆነው ዓለምን ያስገኘ ፈጣሪ 7 ጊዜ በስንት ሰዓት ምስጋና እናቀርብለታለን? በነዛ ሰዓቶችስ ለጸሎት ስንቆም ምንን እያሰብን እንቆማለን? በ3 ሰዓት መቆምና በ6 ሰዓት መቆም በእግዚአብሔር ፊት መቆሙ እውነት ነው፣ ጸሎት ነው። 3 ሰዓት ላይ የምናስበውና 6 ሰዓት ላይ
በጸሎት እያሰብን እግዚአብሔርን ጸሎት የምናቀርበው ነገር ግን ይለያያል። ለምን? ሰው የተከፈለለትን ነገር እያሰበ እግዚአብሔርን ማመስገን ስላለበት ማለት ነው። ሰባቱን ጊዜያቶች ይገልጽላችሁና እያንዳንዱን ወደ መተንተን ይሄዳለሁ። አምላካችን እግዚአብሔር በጉባኤያችን መካከል ሆኖ ይርዳን፣ ያስተምረን። ከቃሉ ጋር ናችሁ አይደል? እስቲ እግዚአብሔርን እናመስግን። እንግዲህ እግዚአብሔር ጸሎት እንድንማር አድርጎን የጸሎት ሰዓቶችንም ሰጥቶን ከሱ ጋራ በየሰዓቱ እንድንገናኝ አድርጎናል። የእግዚአብሔር ልጆች መቼስ እንደው ዝም ብላችሁ አስቡት። አሁን በምድር ላይ ያሉ ሹማምንት ነገስታቶች እኛን በቀን 7 ጊዜ በጣም ትልቅ ፖዚሽን ላይ ያሉ ሰዎች በቀን 7 ጊዜ አለ በቀን 1 ጊዜ ላገኘ ቢሉን መቼ ደስታችን እጥፍ ድርብ ነው አይደል? እንኳን እኛ ማለት ነው በእኛ ዙሪያ ያሉ ሰዎች ደስታቸው እጥፍ ድርብ ነው የሚሆነው። አሁን እየተናገረን ያለው እግዚአብሔር ነው። እግዚአብሔር በቀን 7 ጊዜ ከኔ ጋር ተነጋገሩ እያለ ነው። 7 ጊዜ ስንነጋገር እንዴት እንደምንነጋገር የሥርዓት ጌታ ስለሆነ ይህን ያስተምረናል። 7ቱን ሰዓታቶች እንመልከት። የመጀመሪያው ያው ጸሎተ ነግ የሚባለው ነው። የ12 ሰዓቱ ነው። ጠዋት 12 ሰዓት ላይ ለምን እንጸልያለን? እሱን በኋላ እናያለን። ሁለተኛው የሰለስት ወይም የ3 ሰዓት ጸሎት ነው። ሶስተኛው የቀትር የሚባለው የ6 ሰዓት ጸሎት ነው። አራተኛው የ9 ሰዓት ጸሎት ነው። አምስተኛው 11 ሰዓት ላይ መጸለይ ያለብን ጸሎት ነው። ስድስተኛው የ3 ሰዓት ጸሎት ነው። ጸሎተ ንዋም ይባላል። የመኝታ ልንተኛ ስንል የምንጸልየው ጸሎት ነው። ሰባተኛው የ6 ሰዓት ከሌሊቱ 6 ሰዓት የምንጸልየው ጸሎት ነው። ይሄ የመንፈቀ ሌሊት ጸሎት ይባላል። ለምንድን ነው እነዚህ 7 ጊዜያቶች የተቀመጡልን? ምን እንድናስብ ምን የተደረገባቸው ስለሆኑ 12 ሰዓት 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት 3 ሰዓት 6 ሰዓት ለምንድን ነው እነዚህ ሰዓቶች በተለየ መንገድ የተቀመጡት? የመጀመሪያውን እንመልከት። ጸሎተ ነግ ወይም የጠዋት የ12 ሰዓት ጸሎትን እንመልከት። እንግዲህ መዝሙረኛው ቅዱስ ዳዊት የጸሎት ምሳሌም ስለሆነ በምዕራፍ 62 ቁጥር 11 ላይ ይላል፣ አምላኬ አምላኬ በማለዳ ወደ አንተ እገሰግሳለሁ ይላል። ማልዶ ወደ እግዚአብሔር መምጣት የተገባል። ለምንድን ነው አባቶች 12 ሰዓትን የጸሎት ሰዓት ያደረጉት? በእኛ የቤተ ክርስቲያን የሥርዓት መጽሐፍት ላይ በትክክል ተገልጸው ምክንያታቸውን ተዘርዝሮ ተቀምጧል። የመጀመሪያው ምክንያት ሌሊቱን እግዚአብሔር በሰላም አሳልፎ በሰላም ሌሊቱ አልፈን ለንጋቱ አስፈሪውን ጨለማ እግዚአብሔር አሳልፎ የሚያስደንቀውን ብርሃን ስላሳየ። ምክንያቱም ሌሊት ሰዎች ተኝተው በዛው ቀርተዋል። ነገ ቀጠሮ ይዘው እንነሳለን ብለው ለስራ፣ ለትምህርት፣ ለተለያዩ ጉዳዮች ቀጠሮ ይዘው ንስሐ ሳይገቡ ከእግዚአብሔር ጋር ሳይገናኙ ለዓለም ጉዳይ ቀጠሮ በያዙበት በተኙበት ቀርተዋል። እንግዲህ እኛ ሁልጊዜ ዝግጁ ሆነን መጠበቅ አለብን። እግዚአብሔር ታስታውሳላችሁ 5ቱ ልባሞችና 5ቱ ሰነፎች። 5ቱ ልባም የተባሉት ዘይታቸውን ይዘው መብራታቸውን ይዘው የሙሽራውን መምጣት ይጠብቁ ነበር። 5ቱ ሰነፎች ደግሞ ጊዜ አለን ብለው ተዘናግተው የሙሽራውን መምጣት ይጠባበቁ። ጊዜ አለን ብለው ሁሉም ተኙ። ሙሽራው መጣ። ሙሽራው ሲመጣ ሁሉም ነቁ። ሙሽራውን አጅበው የሚገቡት መብራታቸውን አበሩ። ሙሽራውን ተከትለው ለመግባት መብራት የሌላቸው ግን መብራት ሊገዙ ሄዱ። ዘይቱን ሊያመጡ ዘይቱን ሊገዙ ሄዱ። ሙሽራው ገብቷል። በሩ ተዘጋ። ሙሽራውን ብለው መጡ፣ አንኳኩ ወደ ሙሽራው ወደ ውስጥ ለመግባት። ነገር ግን ሙሽራው እናንተ እነማን ናችሁ? አላውቃችሁም አላቸው። ሙሽራ የተባለው እግዚአብሔር ይመጣል ለፍርድ። እግዚአብሔር ወደኛ መጥቶ በቀኝ በግራ ያቆመናል። ልባም የተባሉት ባለዘይቶቹ ምንድን ናቸው? የእግዚአብሔርን መምጣት አስበው
ነግ ጠዋት ወደ እግዚአብሔር የሚመጡ ሁሌ እግዚአብሔርን የሚለምኑ ንስሐ ዕድሜ እንዲሰጣቸው እግዚአብሔርን የሚጠይቁ እግዚአብሔርን በልመናቸው ለንስሐ ዕድሜ የሰጣቸው በተሰጣቸው ዕድሜ ንስሐ የገቡ እግዚአብሔርን ዝግጁ ሆነው ከመምህራን ንስሐዎቻቸው የንስሐ ትምህርታቸውን ተቀብለው ንስሐ ገብተው ቅዱስ ሥጋውን ክቡር ደሙን ተቀብለው ሰው መቼም በየዘመኑ ያጠፋል። ቢወድቁ እየተነሱ ቢበድሉ እየካሱ ከእግዚአብሔር ፊት ሳይለዩ የጠበቁት እነዛ ልባሞቹ ናቸው። ጌታ ኑ ብሎ የሚያስገባቸው እግዚአብሔር ልጆች ሁሉ ነገር ልክ መጠን ጊዜ አለ። ሁሉም ነገር ያልፋል። የማያልፈው ወደ እግዚአብሔር መንግሥት ከገቡ መውጣት የለም። ወደ ሲኦል ከገቡ መውጣት የለም። እግዚአብሔር ፍርዱን አስተካክሎልን በንስሐ ተመልሰን ማረን ብለን በቤቱ ስንገኝ ይሄንን እድል ይሰጠናል። ተመልከቱ 12 ሰዓት ላይ ስንነቃ የሞቱ ብዙ ሰዎች አሉ በዓለም ላይ እንደተኙ የቀሩ። እኛ የነቃ ነው እግዚአብሔር በእድሜያችን ላይ ምን ሰጥቶን ነው? ጊዜ ሰጥቶን ነው። ለምን? ለጸሎት በማን ፊት እንድንጸልይ? በእግዚአብሔር ፊት እንድንጸልይ እንድናመሰግን የተሰጠን እያንዳንዱ ቀን ስጦታ ነው። ስጦታን በአግባቡ መጠቀም ደግሞ ሰጪውን ማክበር። ስጦታ አንድ ሰው ሰጥቷችሁ የማይሆን ቦታ ብትጥሉት ማንን ነው የናቃችሁት? ሰጪውን እኮ ነው የናቅነው። ስጦታ ተቀብለን በአግባቡ ካላስቀመጥን ስጦታውን ሰጪውን ነው ያሳዘነው። እግዚአብሔር ከስጦታ ሁሉ በላይ የሆነውን ምን ሰጠን? ጊዜ። ይሄ ጊዜ ደግሞ ምንድንልበት ነው? እንድንሰራበት። ስለዚህ 12 ሰዓት ላይ ተኝተን ስንነቃ ይህንን ጨለማ ይህንን የመከራ ጊዜ የሚመስል የሲኦል ምሳሌ የሆነውን ጨለማን አሳልፎ ገነት መንግሥተ ሰማያትን ጽድቅ የመሰለውን ብርሃን እግዚአብሔር ስለሰጠን በእግዚአብሔር ፊት ቆመን እናመሰግነዋለን። እግዚአብሔር ይሄን ቀን ሰጠኝ። ብዙዎች አለፉ፣ እኔን ግን ይሄን ስጦታ ሰጠኝ፣ ለዚህ ስጦታ አመሰግናለሁ ብለን እግዚአብሔር ፊት ቆመን ማመስገን ይገባናል። አንደኛው ለዚህ ነው ያሉ አባቶች። ሁለተኛው የሰው ልጅ ሁሉ አባት የሆነው አዳም የተፈጠረው በዚህ ሰዓት ነው። 12 ሰዓት ነው ይላሉ። በዚህ ሰዓት አዳም መፈጠሩን አስበን እግዚአብሔር እናመሰግነዋለን። አዳም መፈጠሩን ለምን አስበን እናመሰግነዋለን ቢሉ እግዚአብሔር ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የአዳምን ሥጋ ለብሶ በሥጋ ዘመዳችን ሆኖ በገነት እንድንከብር እንድንኖር አድርጎናል። የአዳም መፈጠር የድንግል ማርያም መምጣት የክርስቶስ ሰው መሆን እግዚአብሔር ሰውን ያከበረበት አዳምን መስሎ ዳግማዊው አዳም ተብሎ ክርስቶስ አምላክ የሆነው ጌታ ፍጹም ሰው እንዲሆን ምክንያት የሆነች ድንግል ማርያም ከአዳም ተገኝታለችና የአዳም መፈጠር ለሰው ልጅ ክብር ነው፣ የሰው ልጅ መገኘት ነው። እግዚአብሔርን እንድናመሰግነው በእግዚአብሔር መንገድ እንድንሄድም ከአዳም መገኘታችን ከድንግል ማርያም ከአዳም ሥጋ ከአዳም አብራክ መወለዷን መሰረት አድርጎ የአዳም መፈጠር ወደ ሲኦል መውረድ ብቻ አይደለም፣ ወደ ገነት መመለስን ከእግዚአብሔር ጋር በሥጋ መዛመድ እግዚአብሔር ሰውን ማክበሩ ነው። ተመልከቱ፣ ከፍጥረታት ሁሉ በዚህ ሰዓት አዳም ስናስብ እግዚአብሔርን በተለየ መንገድ ማክበር ይገባናል ይላሉ ሊቃውንቱ። ፍጥረታት በሙሉ 22 ስነ ፍጥረት ተፈጥሯል። 21ዱ አንድም በሐሳብ ተፈጥሯል። እግዚአብሔር ስላሰበ የተፈጠሯል። እግዚአብሔር በቃሉ ስለተናገረ የተፈጠሯል። ከፍጥረታት መካከል እንደ አዳም ከብሮ እግዚአብሔርን መስሎ በእግዚአብሔር እጅ ተበጃጅቶ የእግዚአብሔር እስትንፋስ እፍ ተብሎበት የተፈጠረ ፍጥረት የለም። እንዲህ አድርገህ ስለፈጠርከኝ፣ እንዲህ አድርገህ ስላስገኘኝ፣ የመንግስት ወራሽ ስላደረግከኝ እግዚአብሔርን አመሰግናለሁ ብሎ ማመስገን ይገባል ይላሉ። ሌላው እንግዲህ መላእክት የሚጠብቁን መላእክት አሉ።
የሚጠብቁን መላእክት አንደኛው በሌሊት ሌላኛው በቀን ይጠብቁናል። የቀንና የሌሊት መላእክት ይረካከቡናል። እነዚህ መላእክት በእግዚአብሔር ፊት የሚቆሙ መላእክት ናቸው። በወንጌል ጌታ ነግሮናል። ከዚህ ከታናናሾቹ አንዱን አሳንሳችሁ እንዳትመለከቱ። ምክንያቱም የዚህ ሕፃን ወይም አሳንሳችሁ ያያችሁት ሕፃን ወይም ትንሽ ሰው ብላችሁ በልባችሁ የገመታችሁት ሰው መልአኩ ጠባቂው መልአክ በአባቴ ፊት የሚቆም ነው ብሎናል። ስለዚህ እነዚህ መላእክት ይረካከቡ ሲቀባበሉ፣ አንደኛው አዳራችንን አንደኛው ውሏችንን ሲነጋገሩ የት ላይ መገኘት አለብን ከተባለ ጸሎት ላይ መገኘት አለብን። በመጠጥ ቤት ብንገኝ፣ በጭፈራ ቤት ብንገኝ፣ በሱስ ቤት ብንገኝ፣ በኃጢአት ቦታና በኃጢአት ስራ ብንገኝ ያዝናል። ስለዚህ የእግዚአብሔር መላእክት ናቸውና እግዚአብሔር የላካቸው ናቸውና ደስ ብሏቸው ወደ ፈጣሪያቸው የኛን ጉዳይ ይዘው እንደሄዱ መገኘት ያለብን በጸሎት ቦታ ነው ብለው 12 ሰዓትን ያስቀምጣሉ። አንድም የነገረ ድህነት ዋንኛውን ጉዳይ ያነሳሉ። ለምንድን ነው 12 ሰዓት ላይ የምንጸልየው ሲባል የመጀመሪያውና መሰረታዊ ጉዳይ ሐሙስ ማታ 3 ሰዓት ጌታን ከያዙት በኋላ የካህናት አለቆች፣ ጸሐፍት፣ ፈሪሳውያን፣ የሕዝቡ ሽማምንት፣ ሽማግሌዎች ሁሉ ሆነው ጌታን ይዘው ወታደር ይዘው መጥተው እየደበደቡት አድረው 12 ሰዓት ላይ ወደ ጲላጦስ አደባባይ ይዘውት የሄዱበት ሰዓት ነው። ይህ ሰዓት ጌታ አዳምን ተገብቶ በአዳም ቦታ ሆኖ በፍርድ አደባባይ በጲላጦስ አደባባይ ሊቀርብ የሄደበት ሰዓት ነው። ስለዚህ ጌታ ሆይ በዚህ ሰዓት እኔን ልታድነኝ፣ እኔን ከመከራ ልታሳርፈኝ፣ ከገባሁበት ከወደኩበት ችግር ልታነሳኝ፣ አባቴ አዳምን በሲኦል ተጥሎ የነበረውን አዳም ልታድን፣ ሁሉ በእጅ ሲሆን ሁሉ ነገር የሚከናወንልህ ጌታ ስትሆን የልብ መሻት ሐሳብህ ሁሉ ጻድቅ ሲሆን ኃጢአተኛው አዳምን የሱን ቦታ ገብተ በሱ ቦታ ቆመ እንደ ኃጢአተኛ ስለኔ በደል ስለኔ ኃጢአት ልትከሰስ ቆምክ፣ ሊፈረድብህ ቆምክ ብለን ማሰብ መጸለይ ይጠበቅብናል ይላል። ተመልከቱ 12 ሰዓት ላይ 4 ነገሮችን አንስተናል። ስንት ነገሮችን ስንጸልይ? እነዚህ 4 ነገሮችን አስበን በእግዚአብሔር ፊት መቆም አለብን ማለት ነው። የመጀመሪያው ሌሊቱን በሰላም ስላሳለፈ፣ የሚቀጥለውን ቀን እግዚአብሔር ባርኮ ስለሰጠ፣ መግባት መውጣታችንን እግዚአብሔር እንዲያከናውንልን አንድ። ሁለተኛው አባታችን አዳም የተፈጠረበት፣ ይሄን ለምን እናመሰግናለን? ቅድም በተነጋገርነው አግባብ። ሶስተኛው እንግዲህ የሰው ልጅ መቼም የሚታወቅ ነው። በሌሊት የሚጠብቁት መላእክት አሉ፣ በቀን የሚጠብቁት አሉ። ያንን መሰረት አድርገን አራተኛው ነገረ ድህነትን መሰረት አድርገን በ12 ሰዓት እንጸልያለን። ከዛ ቀጥለን የምንጸልይበት ሰዓት 3 ሰዓት ነው። በዚህ 3 ሰዓት 5 ታላላቅ ምስጢራት፣ 5 ታላላቅ ጉዳዮችን አስበን መጸለይ ያለብን። ስንት ጉዳዮችን? የእግዚአብሔር ልጆች በእግዚአብሔር ፊት ስንቆም እነዚህን አባቶቻችን ሲነግሩን የምንጸልየው ጸሎት በእነዚህ ጉዳይ እግዚአብሔር እናመሰግናለን። አሁን የተነገሩን ነገሮች ጸሎት ምስጋና ነው፣ ጸሎት መስዋዕት ነው፣ ጸሎት ልመና ነው። እግዚአብሔርን ስለነዚህ 4 ነገሮች 12 ሰዓት ላይ አመሰገን ነው። ቀጥሎ ስላሉት 5 ነገሮች ደግሞ እግዚአብሔርን በ3 ሰዓት ጸሎታችን ላይ እናመሰግነዋለን ቆመን። ምክንያቱም የጸሎት መጀመሪያ ምንድነው ተባብለናል? ምንድነው? ምስጋና። ምንድነው? ምስጋና ነው። የጸሎት መጀመሪያ ምስጋና ነው። ሰው እየሮጠ መጥቶ እንደው እንደተጣደፈ መጥቶ ጌታዬ እንዲህ ይሁንልኝ፣ እንዲህ ይደረግልኝ አይልም፣ ሊልም አይገባም። መጀመሪያ የተደረገለት ነገር ካልተደረገለት ነገር በእጅጉ ስለሚበዛ በእጅጉ ስለሚበልጥ ስለተደረገለት ነገር ብቻ መጀመሪያ ማንን ማምለክ አለበት? ማንን ማመስገን አለበት? እግዚአብሔርን ማመስገን አለበት።
እግዚአብሔር ልጅ እንዲህ መተን እዚህ ቦታ ተቀምጠን መማራችን ትልቅ ስጦታ እኮ መምጣት ፈልገው በጤና ምክንያት ያልመጡ ብዙ ሰዎች እኮ አሉ። ይሄ በመዝናናት በምናምን ተውት፣ በህመም መቀመጥ የማይችሉ ሰዎች አሉ አይደል? አሜን። በዚህ ወንበር ላይ ተቀምጠን እግዚአብሔር ቃሉን መስማታችን ለዚህ ብቻ እግዚአብሔር ይመስገን ይገባል። መተንፈስ አቅቷቸው ይሄ ነፃ የሆነውን ኦክሲጅን በገንዘብ ገዝተው ያው ውድ በሆነ ገንዘብ ገዝተው በሞትና በሕይወት መካከል ሆነው እግዚአብሔር እዚህ ቢያረጋቸው ቁጭ ብለዋል ቆመው ለመማር እየተመኙ ያልመጡ ሰዎች አሉ። እግዚአብሔር እዚህ አምጥቶናል። ስለዚህ እግዚአብሔር ስለዚህ ጉዳይ ምን ማድረግ አለብን? ማመስገን አለብን። የጎደለብንን ነገር ካሰብን እግዚአብሔርን እናማርረዋለን። የእግዚአብሔር ልጆች የተደረገልንን ነገር ብቻ እስቲ እናስብ። የተደረገ ቆጥረን እንኳን ጨርሰው እስቲ ነው። በጣም ብል የሆነ ሰው እየጻፈ አንድ ጊዜ መጋቢ ሐዲስ እሸቱ በጣም ተወዳጅ መምህር ናቸውና አንዴ ሲያስተምሩ ምን አሉ? እግዚአብሔር የሰጠኝን ሳመሰግነው ይጨመርልኛል አሉና አንዳንዴ ሰይጣን ግን የሌለኝን እንዳስታውስ ያደርገኛል። ለምሳሌ ከስሜት ሕዋሶች መካከል ማየት አልችልም አሉ። ግን ስንት የስሜት ሕዋስ ሰጥቶኛል ተጨማሪ? መቼም በሳይንስ ስንት የስሜት ሕዋስ አለ ነው ይባላል? 5። ስንት ቀርቶኛል አሉ? 1 ነው 4 ነው የሚበልጠው። 4ቱን እንዳላስታውስ ያደርገኛል አሉ። ይሄ እኮ በሕይወታችን በጣም የሚገጥመን እኮ ነው። የተሰጠን ብዙ ነው፣ የጎደለን በጣም ጥቂት ነው። የተሰጠንን ነገር እንዳናስብ ማን ያሳስበናል? አልተሰጠን እኮ ጎሎሃል እኮ እንዴ የለም እኮ እያለ ማን ነው የሚያሳስበን? ሰይጣን። የተሰጠንን እስቲ ዘርዝሩት፣ በጣም ብዙ ነው። እግዚአብሔር ሊመሰገን ብቻ ነው የሚገባው። ስለዚህ በጸሎት ውስጥ እናመሰግነዋለን። በ3 ሰዓት ላይ እግዚአብሔርን ስለምን እናመሰግነዋለን ቢሉ የመጀመሪያው እናታችን ሔዋን አባታችን ሔዋን በ12 ሰዓት እናታችን ሔዋን በ3 ሰዓት ላይ ተወልዳለች፣ ተፈጥራለች። ስለዚህ ስለዛ እናመሰግነዋለን አሉ። ለምንድን ነው ሔዋንን ቢሉ ቅድም የአዳምን አንስተናል። በተመሳሳይ ማንሳት ነው። ሔዋን የመሳሳት ምክንያት ብትሆን ግን ለእመቤታችን መገኘት ግን ምክንያት ነው። ለምሳሌ በተአምረ ማርያም ላይ ምን ይላል? ሕይወቴ ይቤላ አዳም ለብእሲቱ። አዳም ሔዋንን ምን ይላት ነበር? ሕይወቴ ነሽ ይላት ነበር አለ። ሕይወቴ ይቤላ አዳም ነሽ አእምሮ ተወጽእ እግዝእትነ ማርያም እምከብሰ ብእሲቱ። ሔዋን ድንግል ማርያም ከሔዋን ማይፀን እንደምትከፈል እንደምትወለድ አውቆ ሔዋንን ምን ይላት ነበር አለ? ሕይወቴ ነሽ ይላት ነበር እንጂማ ሔዋንን ሕይወቴ ነሽ ሊላት እኮ አይችልም። ሔዋን ከገነት የመውጣቱ ምክንያት ነች። ግን ድንግል ማርያም ከሔዋን ማይፀን እንደምትወለድ አውቆ ዳግማዊት ሔዋን የምትባል ድንግል ማርያም እንደምትመጣ አውቆ ከገነት ሲሰደድ ተስፋ አርጓት የተሸከማት ዳግማዊቷ ሔዋን በሔዋን ማይፀን እንደምትመጣ አውቆ ሔዋንን ምን ይላት ነበር? ሕይወቴ ነሽ ይላት ነበር። ስለዚህ መፈጠር፣ ሰው ሆኖ መገኘት፣ ይህን የመሳሰለውን ነገር አንስቶ ሔዋን በዚህ ሰዓት ስለተፈጠረች እግዚአብሔር እናመሰግነዋለን ይላል። ሁለተኛውና በጣም መሰረታዊ ጉዳይ በ3 ሰዓት ላይ እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ብስራትን የተቀበለችው በ3 ሰዓት ላይ። ስለዚህ እግዚአብሔርን እናመሰግነዋለን። ሊቃውንት መጋቢት 29 ቀን እሁድ 3 ሰዓት ላይ መልአኩ ቅዱስ ገብርኤል መጥቶ ድንግል ማርያምን አብስሯታል ይላል። ይሄ ሂሳቡን ዝም ብላችሁ ስትሰሩት ታኅሳስ 29 ሲወለድ 9 ወር ይመጣል። ትክክል ነው። 9 ወር ከ5 ቀን ይመጣል። መጋቢት 29 ቀን መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ አንዲት ድንግል ስሟ ማርያም ወደ ተባለ መጥቶ ብስራትን አብስሯታል። የእግዚአብሔር ልጆች የድንግል ማርያምን
ብስራት መሰረት አድርጎ እግዚአብሔርን ማመስገን ይገባል። እንደምታውቁት ነቢያት ከአባታችን አዳም ጀምሮ ሁሉም ነቢያት ጸሎታቸው ከእግዚአብሔር መታረቅ ነበር፣ መዳን ነበር። ምን አለ ሰማያትን ሰንጥቀ ብትወርድ ይሉ ነበር ኢሳይያስ። ሰማያትን ሰንጥቀ መከራው፣ ሐዘኑ፣ ጭንቀቱ በዝቶብናልና ከሰማያት ውረድ ወርደህ አድነን ይሉ ነበር። እነ ዳዊት ክንድህን ቀኝህን ላክና አድነን ይሉት ነበር። እንግዲህ በመስዋዕት ሰው ሊድን አልቻለም። የበሬ የፍየል የእርግብ የሁሉ አይነት መስዋዕት ቀርቧል፣ ሰው አልዳንም። ነቢያት ጸሎት አድርገዋል፣ መስዋዕት አቅርበዋል፣ አልዳንም ሰው። በመላእክት ሰው ሊድን አልቻለም። ስለዚህ ሰው ይድን ዘንድ እግዚአብሔር ራሱ ሰው መሆን ነበረበት። ራሱ እግዚአብሔር መስዋዕት ካላዳነ፣ የነቢያት የአበው ጸሎት ሰውን ካላዳነ፣ መላእክት ካላዳኑት፣ ራሱ ሰው ራሱን ማዳን ካልቻለ ማን ያድነዋል? እግዚአብሔር ብቻ ነበር። እግዚአብሔር ብቻ ነበር። ለዛ ነው ነቢያት ፈኑ እዴከ እምአርያም ኃይልን ክንድን ቀኝን ከአርያም ላክልንና አድነን እባክህ እያሉ ይጮሁ ነበር። ያ የመዳን ጉዳይ የአዳም እንባ የነቢያቱ ጸሎት ልመና መነሻ ምክንያተ ድኂን የሚሆነው የቅዱስ ገብርኤል ብስራት የድንግል ማርያም መቀበል። ይሄ ሰዓት 3 ሰዓት የተለየ ሰዓት ነው። በሰው ልጅ መዳን ውስጥ የተለየ ሰዓት ነው። ምክንያቱም ነገረ ድህነት ምስጢረ ስጋዊ የተጀመረበት ስለሆነ ማለት ነው። ይህንን ሊቃውንቱ በጣም አስፋፍተው ይናገራሉ። በእርግጥ የብስራተ ገብርኤል ብለን የምናከብረው መቼ ነው? ቀኑ መቼ ነው? ታኅሳስ 22 ታኅሳስ 22 ነው። ጥንተ ነገሩ ግን መጋቢት 29 ነው። አባቶች የመጋቢትን ወደ ታኅሳስ ያመጡበት ዋነኛ ምክንያት ይህንን በመጀመሪያ ያመጣው ታላቅ አባት ምክንያት ጠቅሶ ጸልዮ ያመጣው የጥልጥልያ ኤጲስቆጶስ የሆነው ደቅሲዮስ ነው። ደቅሲዮስ ለምንድን ነው ይሄን ያመጣው ሲባል መጋቢት እንደምታውቁት አብይ ጾም ነው፣ ሐዘን ነው፣ ጸሎት ነው፣ ልቅሶ ነው። በአብይ ጾም ደስታ ማድረግ አይቻልም። ነገር ግን ይህ ብስራት ደግሞ ቅድም እንደነገርኳችሁ በኋላም እንደምናየው ነገረ ድህነት የተጀመረበት ታላቅ ምስጢር፣ ታላቅ ሁነት፣ የሰው ልጅ የመዳኑ ቁልፍ የተገኘበት ዕለት ነው። ስለዚህ ታላቁ ኤጲስቆጶስ ደቅሲዮስ ይህንን ወደዚህ አምጥቶ በታኅሳስ አደረገው። ታኅሳስ 22 ይከበራል። ሊቃውንተ ቤተክርስቲያንም ይህን ተቀብለውታል። እንግዲህ የእመቤታችንን የብስራት ነገር እንመልከት። አባቶቻችን ሲያስተምሩ ምን ይላሉ? ሰው እግዚአብሔር ዓለምን ከፈጠረበት ጥበብ ይልቅ እግዚአብሔር ዓለምን ያዳነበት ጥበብ ይረቃል፣ ይደንቃል ይላል። ምን ማለት ነው ይሄ? ይሄ ትልቁ ምስጢር የሚሆነው ምን መሰላችሁ? እግዚአብሔር አምላክ ሲሆን፣ እግዚአብሔር ረቂቅ አምላክ ሲሆን፣ እግዚአብሔር እሳታዊ ሲሆን፣ በሰው የሚዳሰስ የማይጨበጥ ሲሆን፣ ኃያል ገናና የሆነው ጌታ በአጭር ቁመት በጠባብ ደረት ተወስኖ በ15 ዓመት ብላቴና ማኅፀን ሰማይ ዙፋኑ ምድር የእግሩ መረገጫ የሆነ ጌታ ሰማይና ምድር የማይችሉት እግዚአብሔር በአጭር ቁመት በጠባብ ደረት በማኅፀነ ድንግል ማርያም ማደሩ ነው። ይህ ምስጢር በጣም ረቂቅ። ሰይጣን እግዚአብሔር ሰው ይሆናል ብሎ አያስብም። ታላቅ ምስጢር ስለሆነ ይህንን ምስጢር የተከናወነበት ዕለት ነው። በዚህ በሉቃስ ወንጌል በምዕራፍ 1 ከቁጥር 26 እስከ 38 እንዲህ ይላል። በ6ኛው ወር መልአኩ ገብርኤል
ከእግዚአብሔር ዘንድ ተልኮ ወደ አንዲት ድንግል ሄደ ይላል። ወደ ስንት ድንግል? ወደ አንዲት ድንግል ነው የሚለው። በናዝሬት ስታስቡት አንድ ድንግል ብቻ ነው ያለው። የሥጋ ድንግልናን ካየ አንድ ድንግል ብቻ እኮ አይሆን፣ በርካታ ደናግላን ይኖራሉ። ግን መጽሐፉ ምን ይላል? ወደ አንዲት ድንግል። ይህቺ ድንግል የተለየች ድንግል ስለሆነች ሰዎች የሥጋ ድንግልና ሊኖራቸው ይችላል። በሥጋ ድንግል ሊሆኑ ይችላል። በሐሳብ በነፍስ በሥጋ በሁሉ ድንግል የሆነች እግዚአብሔርን ብቻ የምታስብ እግዚአብሔርን ብቻ የምትፈልግ እግዚአብሔር ራሱ ከላይ ከሰማይ አይቶ ፈልጎ ማደሪያው ይሆን ዘንድ የመረጣት አንዲት ድንግል ብቻ ነች በዓለም ላይ የተገኘችው። ያቺ ድንግል ማርያም ነች። መጽሐፉ ለዛ ነው አንዲት ድንግል ይላል። አንዲት ድንግል ወደ እርሷ መልአኩ መጣ ይላል። መልአኩ መጣና ምን አላት? የመጀመሪያ ደስ ይበልሽ፣ ደስታን የተመላሽ ወይ ምን አላት? ደስ ይበልሽ። ልብ በሉ፣ በዚያ ዘመን ደስታ ከሰው ሁሉ ርቆ ነበር። ደስታ አልነበር። መልአኩ ግን ምን አላት? ደስ ይበልሽ አላት። ደስ ይበልሽ። ለምንድን ነው? አጠቃላይ አዳምና ልጆቹ በሐዘን ውስጥ ይኖሩ የነበረ፣ በኃጢአት የነበሩ፣ እግዚአብሔርን አሳዝነው፣ እግዚአብሔርን በቁጣ ተገልጦ፣ እግዚአብሔርና ሰው መካከል የጸብ ግድግዳ ተፈጥሮ በሐዘን ይኖሩ፣ ልቅሶ ይኖር የነበረበት ዘመን። እመቤታችንን ግን ምን አላት? ደስ ይበልሽ አላት። ለምንድን ነው ደስ ይበልሽ ያላት ሲባል የአዳም ተስፋው ስለሆነች፣ የነቢያት ጸሎት መደምደሚያ ስለሆነች፣ የገነት በር መክፈቻ ስለሆነች፣ ገነት በሷ በድንግል ማርያም ልጅ በኢየሱስ ክርስቶስ የሚከፈት ስለሆነ፣ ሰይጣን የሚሸነፍ ስለሆነ፣ ኃያል የነበረው ሞት በክርስቶስ በሷ ልጅ በመድኃኔዓለም የሚሸነፍ ስለሆነ፣ የአሸናፊው እናት ስለሆነች፣ የአሸናፊው የመድኃኔዓለም እናት ስለሆነች ደስ ይበልሽ፣ የሁሉ እንባ የሚታበስብሽ ነሽ። ሊቁ እንደው ምን ይላታል? ኤጀንት ኦፍ ኢኩሊብሪየም ይላታል። ዓለም ሚዛን ስቶ ነበር። ሚዛን ስቶ አንደኛ ወንዶች የበላይነት የነበረበት፣ ሁለትም ሰይጣን የበላይነት የነበረበት ዘመን ነበር። እመቤታችን ስትመጣስ የሴትም እኩልነት የሰይጣንን መሸነፍ የመጣበት ዓለም ሚዛን የጠበቀበት፣ ሚዛን እንዲጠበቅ ያደረገች ናት ይላል። ስለዚህ እመቤታችንን መልአኩ ምን አላት? ደስ ይበልሽ አላት። ከዛ አስቀጠለና ምን አላት? ጸጋን የተመላሽ። አይታችኋል። በዘፍጥረት ምዕራፍ 3 ቁጥር 7 አካባቢ አባታችን አዳም ራቁተውን ሆኖ ነበር ይላል። ዓይናቸው ተገለጠ፣ ሁለቱም ራቁታቸውን ነበሩ ይላል። ራቁት ማለት እንዲሁ በትርጉም ልብስ መገፈፍ አይደለም። የእግዚአብሔር ጸጋ ተገፎባቸው ነበር። እግዚአብሔርን አጥተውት ነበር። በጸጋ ጎለው ነበር። ግን ምን አላቸው? አሁን እመቤታችንን ምን አላት? ጸጋን የተመላሽ አላት። አያችሁ፣ አዳምና ልጆቹ ጸጋ አጥተው ነበር፣ ከእግዚአብሔር ጎለው ነበር። አሁን ምን አላት? ጸጋን የተመላሽ። ስለዚህ 3 ሰዓት ላይ ስንቆም ጸጋችን የተመለሰባት፣ ደስታችን የተመለሰባት ድንግል ማርያም ብስራት የተቀበለችበት ነው። ከዛስ እግዚአብሔር ካንቺ ጋር ነው አላት። እግዚአብሔርና ሰው ተለያይቶ ነበር። አሁንስ ምን አለ? እግዚአብሔር ካንቺ ጋር ነው። ባንቺ ዓለም ሁሉ እግዚአብሔር ከሁሉ ሰው ጋር ይሆናል። እግዚአብሔር ካንቺ ጋር ነው። እግዚአብሔር ከሁላችን ጋር ነው። ምክንያቱም አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር ሆነ ማለት ነው። እግዚአብሔር ከኛ ጋር፣ እግዚአብሔር ካንቺ ጋር ነው አላት። በእሷ አማካኝነት እግዚአብሔር ከማን ጋር ሆነ? ከሁላችን ጋር ሆነ። ይሄ የተፈጸመበት ሰዓት ነው። ከሴቶች የተለየሽ ነሽ አላት። በእግዚአብሔር ዘንድ ባለሟልነትን አግኝተሻል አላት። በእግዚአብሔር ከሴቶች ሁሉ ተለይተሻል፣ በእግዚአብሔር ዘንድ ባለሟልነትን ከዛ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ መድኃኒት ይሆናል ለዓለም አላት። ይሄንን መልአኩ ነው እያላት ያለ። የእሷን ደግሞ በኋላ እናያለን። ይሄ ሁሉ የሆነበት ነው። ይሄ 3 ሰዓት እግዚአብሔር ልጆች፣ እግዚአብሔር ልዑል ልጁን ባንቺ ካንቺ በመንፈስ ቅዱስ ግን ልዑል የተባለው ልጁ እግዚአብሔር ራሱ እግዚአብሔር የሆነው ወልድ ካንቺ ይወለዳል አላት። መንፈስ ቅዱስ ያድርብሻል አላት። እግዚአብሔር ካንቺ ጋር ነው፣
መንፈስ ቅዱስ ያድርብሻል፣ ወልድ ደግሞ ባንቺ ማህፀን ያድራል። ስላሴ የስላሴ ማደሪያ ትሆኛለሽ። ሰው ይሄን ሁሉ አጥቶ ነበር። ዓለም ጎስቁላ ነበር። በዚህ በ3 ሰዓቱ ነገረ ሥጋዌ ስላሴ ከሰው ጋር የሚታረቅበት አብ ወልድ መንፈስ ቅዱስ በድንግል ማርያም ዓለምን የሚታረቅበት ወቅት ሆኖ ታይቷል። 3 ሰዓት። ከዛስ ካንቺ የሚወለደው ቅዱስ ነው አላት። ከዛም ቀጠለና ምን አላት? ለእግዚአብሔር የሚሳነው ነገር የለም ብሎ አስረዳት። እመቤታችን 3 ጥያቄዎችን ወይም 4 ጥያቄዎችን ጠይቀዋለች መልአኩ። አንደኛ እንዴት ያለ ሰላምታ ነው ብላ፣ ሁለተኛው ወንድ ስለማላቅ ብለዋለች። ወንድ ስለማላቅ እውነት ነው። ሰው ልጅ ይወልድ ዘንድ ወንድና ሴት በግብር መተዋወቅ መቻል አለባቸው የግድ። እመቤታችን ወንድ ስለማላቅ ያለችው ወንድ በሐሳቤም የለም። እመቤታችን ልብ በሉ መጨረሻ ላይ እኔ የእግዚአብሔር ባሪያው ነኝ ብለዋለች። እሱ ምንድን ያላት? የእግዚአብሔር ባለሟል ነሽ፣ እግዚአብሔርን ትወልጃለሽ ነው ያላት። የእመቤታችንስ ምላሽ ምን ነበረ? እኔ እግዚአብሔር ባሪያው የእግዚአብሔር አገልጋዩ ነኝ። እናቱ ነሽ እየተባለች ነው። የትህትና እናት የመዳናችን ምክንያት የሆነች ድንግል ማርያምን መልአኩ ያበሰረበት ነው። ስለዚህ በ3 ሰዓት ስንቆም ምን ብለን ጸልያለን? ጌታ ያን የጨለመውን ዓለም ያ ጨለማውን ዘመን እንዲገፈፍ ድንግል ማርያምን የሰጠኸኝ። ድንግል ማርያምን መስጠት ብቻ አይደለም፣ መልአክን ልከ አብስረ በማኅፀኗ ይኩነኒ በከመ ትቤለኒ ባለሽ ጊዜ እንደ ቃል ይሁንልኝ ይደረግልኝ እኔ እግዚአብሔር ባሪያው ነኝ ባለሽ ጊዜ በማኅፀኗ አድረ ኃጢአት በደላችንን ደምስሰህ ከኛ ሰው ሆነ ፍጹም ሰው ፍጹም አምላክ ተብለ እኛን በስጋ መስለ የደከመውን የወደቀውን የአዳምን ስጋ በሰማይ አምላክ እንዲሆን ያደረክ ጌታ ክርስቶስ የአዳምን ስጋ ነው የለበሰ። ያን ስጋ ደግሞ ምን ሆኗል? ክርስቶስ ፍጹም ሰው ፍጹም አምላክ ነው። ስለዚህ ያ የለበስነው ስጋ ምን ሆኗል ማለት ነው? ከፍ ብሏል፣ ከወደቀበት ተነስቷል፣ እግዚአብሔር ሆኗል ራሱ ማለት ነው። ስለዚህ ይሄን ያደረክ ጌታ መልአክን ልከ በአጭር ቁመት በጠባብ ደረት በማኅፀነ ድንግል ማርያም ማደርን ሳስብ እገረማለሁ፣ እደነቃለሁ። ለዚህ እኔን ስለመውደድ ጌታ ሆይ አመሰግናለሁ ብለን 3 ሰዓት ላይ ይህ የተደረገውን ነገር አስበን መጸለይ አለብን። እንዴት ነው የምንጸልየው? እንደዚህ እንጸልያለን። ይሄን እናስባለን ነው ሪፖርታችንን ነው የምናቀርበው። ተክ 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 አድርገን እቺን አለ እቺ ጎላኛለች እቺ ምናምን አድርገን ነው የምንጨርሰው ወይስ የተደረገልንን ነገር እንደው በአእምሯችን እግዚአብሔር ይሄን አደረገልኝ ብለን እናስባለን? ቅድስት ቤተ ክርስቲያን እንዲህ ነው የምታስተምረው። ስርዓት ስታስተምር 12 ሰዓት ላይ ይሄን አስበህ እግዚአብሔርን ምስጋና አቅርብ፣ በ3 ሰዓት ላይ ደግሞ ይሄን አስብና እግዚአብሔርን አመስግን ትላለች። ሌላው የነገረ ድህነት ጉዳይ የሚነሳበት ጉዳይ አለ። ሌላኛው እንግዲህ 3ኛው የምናመሰግነው የዚህ የ3 ሰዓቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ሲል በጲላጦስ አደባባይ የተገረፈበት 3 ሰዓት ብስራት የተቀበለችበት የእመቤታችን ጌታን ደግሞ በዚህ ሰዓት በ3 ሰዓት ጲላጦስ አደባባይ ላይ 12 ሰዓት አቀረቡት። ጲላጦስ 3 ሰዓት ላይ መጥቶ ፈርዷል። ይሄንን በማቴዎስ ወንጌል በምዕራፍ 27 ከቁጥር 11 እስከ 26 በጣም በሰፊ ይናገራል። እንዲህ ይላል። ይኸውላችሁ እንደው አንዳንድ ነገሮችን እናንሳ እዚህ ላይ ይሄንን ውለታ አስቦ እግዚአብሔርን ማመስገን ስለሚገባ ማለት ነው። ለምን 3 ሰዓት ላይ እንጸልያለን? እንግዲህ ለሰው ልጆች ጌታችን መድኃኒታችን ኢየሱስ ክርስቶስ የከፈለው ዋጋ የሚነሳበት ሰዓት ነው 3 ሰዓት። እንግዲህ በነጋም ጊዜ ይላል ጌታችንን ሲደበድቡት ሲገርፉት አድረው ጠዋት ወደ ጲላጦስ አመጡት። እነዚህ ጸሐፍት ፈሪሳውያን፣ የካህናት አለቆች፣ የሕዝብ ሹማምንት የተባሉት የሐሰት ምስክሮች ሲፈልጉ አድረው በክርስቶስ ፊት ለማቅረብ በጲላጦስ ፊት ለማቅረብ በገዢው ፊት ብዙዎቹ አልሆኑላቸው። መጨረሻ ላይ ግን ሰንበትን ሽሯል፣
ቤተ መቅደስን በ3 ቀን አፍርሼ እሰራለሁ ብለዋል። እንዲህ ያሉ ሐሳቦችን አምጥተው ምስክሮች አዘጋጅተው ስለዚህ ወደ ጲላጦስ ፊት አቀረቡት። ከዛ ሊገሉት ቆርጠው ስለነበረ በገዢው ፊት አብዝተው ይከሱት ነበር። ጲላጦስ ያዳምጣቸው ነበር። ተገርሞ ጌታን ጠየቀው፣ አይመልስም። እነሱ ይከሱታል፣ እሱ ዝም ብሎ ይቀበላቸዋል። አያችሁ፣ የእግዚአብሔር በግ በሸላቾቹ ፊት ኢሳይያስ እንዳለ በሚገሉት ፊት ዝም ብሎ እንደሚሄድ፣ በሚያርዱት ፊት ዝም ብሎ እንደሚሄድ በግ ያለ ይሄንን ከሳሾቹ ይጮኻሉ። ዛሬም እንደዚህ እኮ ነው። ሐሰት ያላቸው ሰዎች፣ የውሸት ነገር ያላቸው ሰዎች ይጮኻሉ። የእውነት ያላቸው ሰዎች ዝም ይላሉ። ጸጥ። እግዚአብሔር ይፍረድ፣ እግዚአብሔር እውነተኛውን ነገር ያውጣ ብለው ዝም ይላሉ። ክርስቶስ ዝም ነው ያላቸው። ጲላጦስ በዝምታው ተደርጎ ስለ ከሳሾች አንድ ነገር አትልም አለ። እንደው አንድ ነገር አትመልስላቸው ማለት። ጲላጦስ ይሄን ነገር ሁሉ ሲያይ የክርስቶስን ንጽሕና አውቋል፣ ገብቶታል። መቼም ባለ አንድ አእምሮ ሰው የሆነ የበደለና ያልበደለን ለመፍረድ ጥቂት ጊዜ ይበቃል። ሰዎቹ የሚጮሁትና የክርስቶስን ነገር አይቶ በጣም ገርሞታል። በዚህ ጻድቅ ሰው ላይ አንዳች ነገር አላገኘው ማለት እንደው ምን አላቸው? ጻድቅ ሰው ነው ያላቸው። እነሱ ሊከሱት ሊያስገድሉት ነው የመጡት። ጻድቅ ነው ሰው አላቸው። ከዛም በፊት ሊቃውንት ደግሞ ሲተረጉሙ ሚስቱ አስቀድማ መልእክት ልካበት ነበር ይላሉ። 2 ነገሮች አይታለች በህልሟ። አንድ ነገር፣ በእውን አንድ ነገር አይታለች። አንደኛ በህልሟ እሱን ዘንዶ ሲበላው እሷ በእሳት ስትገረፍ አይታለች። ስለዚህ ጻድቅ ሰው ክፉ ነገር እንዳታደርግ ብላ ልካበታለች። አንድም ደግሞ 2 ሴት ልጆች ነበሩት። ከተወለዱ ጀምሮ ዲዳ ናቸው፣ መስማትን መናገር ማይችሉ። ክርስቶስ በጲላጦስ አደባባይ በቀረበ ጊዜ ግን ምን አሉ? ስሚ አሏት፣ ይሄ ባልሽ በዚህ ጻድቅ ሰው ላይ አንዳች ክፉ እንዳያደርግ ብለው ተናገሯት። እነዚህን 2 ምልክቶች ስላየች ሚስቱም ልካበት ነበር። እሱም ሊያድነው ሞክሯል። እንደው መጨረሻ ላይ ምን አላቸው? ማንን ልፍታላችሁ ይሻላቸው? በርባን የተባለ ዘራፊ፣ ወንበዴ፣ በበደል ላይ በደል የሚሰራ አስጨናቂ ሰው አለ፣ ደግሞ ንጹሕ ክርስቶስ አለ። እስራኤል ልማድ ነበራቸው ፋሲካ አንዳንድ እስረኛ መፍታት። ለምን ቢሉ እስራኤል ግብፅን እንደምን እንደ እስር ቤት ከግብፅ መውጣታቸውን ከእስር እንደ መውጣት አድርገው ሁሌ ፋሲካን ሲያከብሩ እስረኛ ይለቁ ነበር። እኛም ከእስር ወጥተናል ሲሉ በዛ ምክንያት ማንን ልፍታላችሁ አላቸው። እነሱ ክርስቶስን ይላሉ ብሎ አስበው አይደለም፣ በመቀኝነት እንደከሰሱት ያውቅ ነበር። ነገር ግን እነሱ ሁሉንም ሕዝብ አሳድመው በርባን ይፈታሉ። ዓለም እንደዚህ ቆለች። እግዚአብሔር ልጅ ንጹሕን ክርስቶስን ሰቅላ በርባንን የምትፈታለች። ዛሬ በዓለማችን ላይ እጃቸው በደም የጨቀየ ቤተ ክርስቲያንንም ዓለምንም ብዙ ቦታን የሚያስጨንቁ ሰዎች በከፍታ ላይ ተቀምጠው ልናይ እንችላለን። የዓለም እውነቷ ይሄ ነው። ክርስቶስን ሰቅላ በርባንን መፍታት የዓለም እውነቷ ነው። የዓለም ፍትዋ ይሄ ነው። ንጹሐን የሚያልቁበት እየተመለከትን ነው። በየሚዲያው እጅግ ልብ በሚሰብር ሁኔታ ክርስቲያኖች እየሞቱ ነው፣ እየታረዱ ነው፣ እያለቁ ነው። ተደጋግሞ ተመልክተናል። የሚፈርድ እግዚአብሔር ነው። የዓለም እውነቷ ግን ይሄ በርባንን መፍታት፣ ክርስቶስን መስቀል። ሁሉም ጮሁ፣ ህዝቡ ሁሉ በርባን ይፈታልናል። በርባን እኮ ዘራፊያቸው ነው፣ ደፋሪያቸው እኮ ነው፣ አስጨናቂያቸው እኮ ነው። ክርስቶስስ ምግብ ሆኖ ምግባቸውን ምግብ አበርክቶ ያበላቸው፣ ቢታመሙ የፈወሳቸው፣ አጋንንትን ከላያቸው ላይ ያባረረላቸው፣ ነፃነትን የሰበከላቸው ጌታ ነው። ከአንደበቱ አንድ ክፉ ነገር ሰምተው ያውቁ የእግዚአብሔርን ቃል ከማስተማር በስተቀር
ነገር ግን የበደላቸው በርባንን ፈተው ክርስቶስን ለመስቀል የተነጋገሩበት እግዚአብሔር ያኔ ጲላጦስ ተነሳና እጁን ታጠበ። እኔ ከዚህ ጻድቅ ሰው ደም ንጹህ ነኝ አላቸው። ይሄ ልማድ አላቸው እስራኤል። በሆነ ሀገርና ድንበር መካከል ሰው ሞቶ የተገኘ እንደሆነ ውሃ በመንቀል ይዘው ጊደር እየነዱ ወደ በረሃ ሄዱና የጊደሯን ቋንጃ መተው ከጣሉ በኋላ በዛ አካባቢ ያለውን ሰው ይገላል ተብሎ የሞተውበት ሰውዬ ያለበትን አካባቢ ሰዎች ይጠሩና ምን ያደርጋሉ? በውሃው ያናጽዋቸዋል፣ ይታጠባሉ። ንጹህ ከሆኑ እኔ የዚህ ሰው ደም ንጹህ ነኝ እያሉ ይታጠባሉ። የዛ ሰው ደም በእነሱ ላይ አይሆን። ግን የገደለው ሰው የቀረበ እንደሆነ ቤተ ዘመዶቹ ሲቀርቡ ይላል ውሃው ይወይባል። የገደለው ሰው የታጠበ እንደሆነ ውሃው ፍጹም ደም ይሆናል። ጲላጦስ ይህን ስርዓት አድርጎ ምን አለ? እጁን ታጠበ። እኔ ንጹህ ነኝ ከዚህ ሰው ደም አላቸው። እነሱስ ደሙ በእኛ በልጅ ልጆቻችን ላይ ሁሉ ይሆናል። ተመልከቱ ግፍ። ይሄ የተፈጸመው 3 ሰዓት ላይ ስንጸልይ ይሄ ግፍ የተፈጸመበት ሰዓት አስበን ስለ ጌታ እንጸልይ። ጌታ ስላደረገልን ነገር ስለተከፈለልን ዋጋ እያሰብን 3 ሰዓት እንጸልያለን። እግዚአብሔር ልጆች ይሄ ዋጋ የተከፈለበት ሰዓት። ዛሬ ወንድ ቢወልዱ በእጃቸው ደም ጨብጠው በአፋቸው ደም ጎርሰው ይወለዳሉ ይላል መጽሐፍ። በልጅ ልጆቻችን እንለዋለን። ሴት የወለዱ እንደሆነ ግን በተፈቶ ያለ ድንግልና ሴት ልጆቻቸው ይወለዳሉ። የአባቶቻቸው ኃጢአት መርገም ማለት ነው። ጲላጦስ ይሄን ጩኸትና ክርክር ብቻ እንደሚበዛ በተመለከተ ጊዜ ገርፎ ሰጣቸው። ለምን ገርፎ ሰጣቸው? አንድም ያዝኑለታል ብሎ፣ አንድም ደግሞ የተገረፈ ስለማይሰቀል እንዳይሰቅሉት፣ አንድም ይደሰቱ ብሎ በዚህ ምክንያት አሳልፎ ሰጠው። ጌታ ዲያብሎስ እየቀጠቀጠ ወደ ሲኦል አዳምን እንዳወረደው የእሱን መከራ ሊሸከም በአይሁድ እጅ የአዳምን ግርፊያ ክርስቶስ ተቀበለ። ስለ አዳም ክርስቶስ ተገረፈ ማለት ነው። ስለዚህ በዚህ ሰዓት የክርስቶስን ግርፋት ስለኛ የከፈለውን በጲላጦስ አደባባይ የከፈለውን ዋጋ መሰረት አድርገን ምን ላለን እንጸልያለን ማለት ነው። እንግዲህ ሌላው እንደው ሰዓትም ስላለቀ ነካ አድርጊያት እንለፍ። ሌላው በአራተኛ ደረጃ የምናየው የነቢያቱን ፈለግ ነው። እንግዲህ በዚህ በትንቢተ ኢሳይያስ ትንቢተ ዳንኤል ላይ ዳንኤል 3 ሰዓት ላይ ወደ ኢየሩሳሌም መስኮቱን ከፍቶ ለእግዚአብሔር ይጸልይ እንደነበረ መጽሐፍ ያትታል ማለት ነው። ሌላው ሐዋርያት ቅዱሳን ሐዋርያት መንፈስ ቅዱስን የተቀበሉት 3 ሰዓት ላይ። ስለዚህ እነዚህ ምናልባት በሚቀጥለው ቀን ሰፋ አድርገን ሌሎችን 6 ሰዓትንም ለማየት ስንሞክር ከዚህ ተነስተን እንመለከታለን ማለት ነው። ያስተማረን የመከረን የገሰጸን የቅዱሳን አባቶቻችን አምላክ ልዑለ ባሕርይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች ስንጸልይ ምክንያታዊ ሆነን የምንጸልይበት ሰዓት ትርጉሙን ተረድተን መጸለይ ይገባል። እያንዳንዱ ሰዓት ቤተክርስቲያን ስርዓት ደንብ አስቀምጣለች። ምን እየተባለ ነው የሚጸልየው? ለምንድን ነው? በሚቀጥሉት እነዚህ ስንጸልይ ምን ነው ምንጸልየው የሚለው እናያለን። ምንድን ነው ምንጸልየው? ምንጸልየው ጸሎት ራሱ ምንድን ነው የሚለውን ከቅዱሳት መጻሕፍት መሰረት አድርገን አባቶች ካስቀመጡት መሰረት አድርገን እንመለከታለን። ይቆያል። ያርሳል እንላችሁ